መቅዶኒያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የካቲት 1 ቀን 2018 ዓ.ም አቅዶት የነበረው የገቢ ማሰባሰቢያ መርሃ ግብር በተለያዩ ሁኔታዎች ምክንያት ወደ መጋቢት 6 ማራዘሙን አስታውቋል። ተቋሙ በሰጠው መግለጫ ባሳለፍነው ዓመት በተደረገ ተመሳሳይ መርሃ ግብር እስከ 1 ቢሊዮን ብር በመሰብሰብ እየተገነባ ላለው ህንፃ የፊኒሽንግ ቁሳቁስ ገዝቶ ስራ መጀመሩን የገለጸ ሲሆን ቀጣይ የሚሰበሰበውን ገቢም ህንፃውን ለማጠናቀቅ ይውላል ተብሏል። የማዕከሉ መስራችና ስራ አስኪያጅ ቢኒያም በለጠ ማዕከሉ በመላው ሀገሪቱ እያከናወነ ያለውን የሰብአዊ ድጋፍ ስራ ይበልጥ ለማጠናከር በተለያዩ የዩቲዩብ ቻናሎች የገቢ ማሰባሰቢያ ለማድረግ ቀጠሮ መያዙን ተናግረዋል። አሁን ደግሞ እንግዲህ መጋቢት 6 የዛሬ ወር ልክ ያለፈው አይነት ትልቅ የገቢ ማሰባሰቢያ በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች በሰይፉ ፋንታውን ጨምሮ በሌሎች ዩቲዩቦች ትልቅ የገቢ ማሰባሰቢያ ይኖርናል ማለት ነው። ስለዚህ ከህብረተሰቡ የምንጠብቀው ምንድነው? አንደኛ ህብረተሰቡ እንዳለፈው እየተዘጋጀ ቆይቶ ልክ መጋቢት 6 ከ12 ሰዓት ጀምሮ እንግዲህ በሚደረግ የገቢ ማሰባሰቢያ ሁሉም እንዲሳተፍ ነው። በመግለጫው ላይ የተገኘው አርቲስት ይገረም ደጀኔ በበኩሉ መርሃ ግብሩ በስኬት እንዲጠናቀቅና የታለመለትን ግብ እንዲመታ ህብረተሰቡ አሁንም እንደተለመደው ድጋፉን አጠናክሮ እንዲቀጥል ጥሪ አቅርበዋል። የካቲት 1 ጀምረን በአመቱ ደግሞ የካቲት 1 ተመልሰን መተናል ብለን ከማህበረሰቡ ጋር የተጀመረውን ነገር ለማስጨረስ በእንቅስቃሴ ለመስራት አንዳንድ እንቅስቃሴዎች እየተደረጉ ነበረ። ነገር ግን ያሉ ክፍተቶችን ለማስተካከል ስቱዲዮአችንንም በጥሩ ሁኔታ ለማዘጋጀት የሚተላለፈው ከዚሁ መቄዶንያ በተዘጋጀ ጥሩ ስቱዲዮ ነው የሚተላለፈውና እሱን የሙከራ ነገሮችን ከማድረግ አንጻር ሌሎች ተጓዳኝ ከሚዲያው ጋር በተያያዙ የሚስተካከሉ ነገሮችን አስተካክለን ጥሩ በሆነ መልኩ መቀጠል አለብን በሚል እሳቤ የካቲት 1 የነበረውን የቀጥታ ስርጭት የገቢ ማሰባሰቢያ እንግዲህ ወደ መጋቢት 6 አድርገነዋል። ይህ የገቢ ማሰባሰቢያ መርሃ ግብር በተለያዩ የሀገሪቱ ክፍሎች ለሚገኙ 56 ቅርንጫፎች የገቢ አቅምን ለማሳደግና ተጨማሪ ዜጎችን ከጎዳናው ለማንሳት የሚደረገውን ጥረት አካል እንደሆነ ተጠቁሟል። በአሁኑ ወቅት ከ9,000 በላይ አረጋውያንና አእምሮ ህሙማንን እየረዳ የሚገኘው ማዕከሉ መጋቢት 6 ቀን ያቀደው መርሃ ግብር ላይ መላው ኢትዮጵያውያን እንዲሳተፉ ጥሪውን አቅርቧል። ለጠቅላላ ሀገራዊ ምክክር ጉባኤ 170 አወያዮች መመረጣቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ ባለፉት ጊዜያት ያከናወናቸውን ስራዎችና ቀሪ ተግባራትን ለህዝብ እንደራሴዎች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ያቀረበ ሲሆን በ11 ክልሎችና 2 ከተማ አስተዳደሮች በ38 የፌዴራል ተቋማት የአጀንዳ ማሰባሰብና ልየታ ማድረጉን ገልጿል። በተመሳሳይ በ6 የውጭ ሀገራት 1163 ተሳታፊዎች የነበሩበት ውይይት ተካሂዶ 79 ተወካዮች ለዋናው ጉባኤ መመረጣቸው ተመላክቷል። በሂደቱ ሁሉም የማህበረሰብ ክፍሎች በኩልነት ፍትሃዊ በሆነ መልኩ ተሳታፊ እንዲሆኑና ዴሞክራሲያዊ በሆነ መንገድ ተወካዮቻቸውን እንዲመርጡ መደረጉን ኮሚሽኑ አስታውቋል። በቀሪ ጊዜያት በትግራይ ክልል የምክክር ሂደቱን ለማጠናቀቅና የተሳታፊ ልየታና የአጀንዳ ማሰባሰብና የዋናው ጉባኤ ተወካዮችን ለማስመረጥ ይሰራልም ተብሏል። ባለፈው 4 ዓመት ተኩል በቴሌብር አማካኝነት ከ6 ትሪሊዮን ብር በላይ ዝውውር መደረጉን ኢትዮ ቴሌኮም አስታውቋል። በቀን ውስጥ ከ11 ቢሊዮን ብር በላይ ዝውውር መደረጉም የተገለጸ ሲሆን በቴሌብር ለ16 ሚሊዮን ደንበኞች የብድር አገልግሎት መሰጠቱም ተገልጿል። የተገለጸው የህዝብ ተወካዮች ምክር ቤት አመራሮች በተገኙበት በዲጂታል ኢትዮጵያ 2025 ስትራቴጂ የተገኙ ውጤቶችና ያጋጠሙ ተግዳሮቶች ዙሪያ ለምክር ቤቱ አመራሮች የግንዛቤ ማስጨበጫ ስልጠና በተደረገበት ወቅት ነው። ኢትዮ ቴሌኮም አጠቃላይ ደንበኞቹ ቁጥር 58.61 ሚሊዮን መድረሱ የተገለጸ ሲሆን ከ35 ሚሊዮን ዶላር በላይ የውጭ ምንዛሬ ማግኘቱ እንዲሁም ከ43 ቢሊዮን ብር በላይ ግብር ከፍሏል ነው የተባለው። እንደ ሀገር የዲጂታል እውቀትና ክህሎት ማሳደግ ስራዎችን በሚመለከት ከ13 ሚሊዮን በላይ ዜጎች ስልጠና መስጠት መቻሉን በመድረኩ ተመላክቷል። ተመልካቾቻችን የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጭር መረጃዎቻችን ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንደኛ ዓመት አንደኛ ጠቅላላ ጉባኤ ላይ የ2017 የፌዴራል የመጅሊስ ምርጫ ቦርድ በምርጫው ሂደት የተጠቀመባቸው ቁሳቁሶችና ሰነዶች ለጠቅላይ ምክር ቤቱ አስረክቧል። የምክር ቤት መዝገብ፣ የለውጥ ተሃድሶና የጥናት ሰነድ፣ አርማና ባንዲራ፣ መሪ ቃል፣ የምርጫው ሂደት የሚያሳይ የፎቶ አልበምና ዶክመንተሪ፣ ዲጂታል ሪፖርትና መጽሔት የፌዴራል መጅሊስ ምርጫ ቦርድ ጠቅላይ ምክር ቤቱ ካስረከባቸው ወሳኝ ታሪካዊ ሰነዶች ውስጥ ይካተታሉ። በርክክቡ ወቅት ንግግር ያደረጉት የፌዴራል መጅሊስ ምርጫ ቦርድ ሰብሳቢ አብዱልአዚዝ ኢብራሂም ይህ ጉባኤ ከኢትዮጵያ ሙስሊሞች ታላቅ ኃላፊነት የተረከበ መሆኑን በማስታወስ ልዩነቶችን በእስላማዊ መርህ መሰረት በሹራ በመፍታት ለአንድነትና ለሁለንተናዊ እድገት ሊሰራ ይገባል ብሏል።
ተቋማዊ ለውጥ ለጠንካራ ዑለማና ሀገር በሚል መሪ ቃል በተካሄደው ጉባኤ ላይ የፌዴራል የክልልና የከተማ አስተዳደር መጅሊስ ከፍተኛ አመራሮች፣ የጠቅላላ ጉባኤ አባላት እንዲሁም ጥሪ የተደረገላቸው ታላላቅ እንግዶች ታድመዋል። አዲስ ባንክ ሷሂብ የተሰኘ ከወለድ ነፃ የባንክ አገልግሎት በይፋ አስጀምሯል። አገልግሎቱ ለሙስሊሙ ማህበረሰብ ብቻ ሳይሆን ሌሎች ከወለድ ነፃ አገልግሎት መጠቀም ለሚፈልጉ ደንበኞችም በአማራጭነት የቀረበ ነው የተባለ ሲሆን አገልግሎቱ በባንኩ ሁሉም ቅርንጫፎች መስኮት ይሰጣል ተብሏል። በቅርቡ ደግሞ ባንኩ ሙሉ በሙሉ ወለድ አልባ አገልግሎት የሚሰጡ ቅርንጫፎችን በመክፈት ስራውን እንደሚቀጥል አስታውቋል። ባንኩ በወለድ ነፃ አገልግሎት እስካሁን 24000 ደንበኞች እንዳሉት የተገለጸ ሲሆን 400 ሚሊዮን ብር ተቀማጭ መሰብሰብ መቻሉንም አመላክቷል። አዲስ ባንክ ለ15 ዓመታት የባንክ አገልግሎት ሲሰጥ የቆየ ሲሆን በመላ ሀገሪቱ 170 ቅርንጫፎችን በመክፈት 809000 ደንበኞችን ማፍራቱ ተገልጿል። የባንኩ አጠቃላይ ተቀማጭ ገንዘብ 16.8 ቢሊዮን ብር ሲሆን ጠቅላላ ሀብቱ ደግሞ 26.3 ቢሊዮን ብር መሆኑም ተነግሯል። ባለፉት 6 ወራት ባንኩ 2.4 ቢሊዮን ብር ገቢ ሲሰበስብ 1.3 ቢሊዮን ብር ያልተጣራ ትርፍ አግኝቻለሁ ብሏል።